ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ ፒውር እና አፕላይድ ፊልድስ ኦፍ ባዮሎጂ ይሆናል። የባዮሎጂ ፊልዶችን በዋናነት በሁለት እንከፍላቸዋለን። ፒውር ባዮሎጂ እና አፕላይድ ባዮሎጂ ብለን ማለት ነው። የመጀመሪያው ፒውር ባዮሎጂ ነው። ፒውር ባዮሎጂ ማለት የሚያጠናው how life functions in nature ዋይ ምክንያቱም ባዮሎጂ የሚያጠናው ስለ ላይፍ ወይም ደግሞ ስለ ሊቪንግ ቲንግስ ስለሆነ እንዴት ነው ላይፍ በተፈጥሮ ላይ ፋንክሽን ሊኖር የሚችለው እንዴት ነው through the process ወይም ደግሞ ህይወት ሊቀጥል የሚችለው to perpetuate life ሊሆን የሚችለው እንዴት ነው ያ ማለት በቲዮሪ ደረጃ ማለት ነው ላይክ እንደ behavior internal and external structure ቲዮሪቲካሊ ማለት ነው እንዲሁም ደግሞ reproduction ጭምር በቲዮሪ ነው የሚያጠናው እዚህ ጋር ፒውር ባዮሎጂ ስንል ሪፕሮዲዩስ የሚያደርጉት አኒማሎች ሂዩማን ቢንግስ ሌሎች ማይክሮ ኦርጋኒዝሞች በዚህ መልኩ ነው ቲዮሬቲካሊ ማለት ነው ቢሄቪየራቸው አኒማሎችን ቢሄቪየር ብንወስድ በዚህ መልኩ ቢሄቪየራቸውን ልንገልጽ እንችላለን ኢንተርናል እና ኤክስተርናል ስትራክቸርንም ጭምር እንደዚሁ ብለን መግለጽ እንችላለን ይህ ከሆነ ፒውር ባዮሎጂ እንለዋለን አፕላይድ ባዮሎጂ የምንለው ግን ፒውር ባዮሎጂ ላይ የያዝነውን ኮንሰፕት አፕላይ አድርገን በተግባር መዋል ነው so refers to using what you have learned biology ባዮሎጂ ላይ ምን ተማርን ከዛ ደግሞ በተግባር አፕላይ ማድረግ ነው ለምሳሌ ስለተለያዩ ኬሚካሎች ፔስቲሳይዶች ሄርቢሳይዶች እንዲሁም ደግሞ የተለያዩ አግሮኬሚካሎችንም ጭምር ካጠናን በኋላ አግሪካልቸር ጋር መተግበር አለብን በግብርና ዙሪያ ላይ ማለት ነው እንዲሁም ደግሞ ነርሰሪ ወርክ ላይ መሄድ አለብን ጋርደኒንግም ጭምር ፕላንት ዲዞች ላይ በራሱ አፕላይ አድርገን በተግባር ማሳየት አለብን ከዛ በተጨማሪ ደግሞ ፖለተሪ ላይ በዋናነት አፕላይድ ባዮሎጂ ማለት what you have learned biology and act as in applied ወይም ደግሞ በተግባር ማሳየት የሚለውን ነገር ነው so the use of our knowledge of biology to manage life so ያ ስለሆነ በተግባር የምናሳይ ከሆነ applied biology እንለዋለን so ስተዲ የሚያደርጉት ነው ወይም ደግሞ ቲዮሪቲካሊ የሚያጠኑትን ፒውር ባዮሎጂ ላይ እንመድባቸዋለን አፕላይ ያደረግን ወይም ደግሞ በተግባር የምንጠቀመውበት ወይም ደግሞ የምናውቀውን ዕውቀት በተግባር ላይ የምናውለው የባዮሎጂ ፊልድ ላይ ደግሞ applied biology እንመድባቸዋለን ማለት ነው ኦኬ ፈርስትሊ ፒውር ባዮሎጂ ፊልዶችን እንመልከት የፒውር ባዮሎጂ ፊልዶች የምንላቸው መካከል በዋናነት ምን ጠቅሳቸው አሉ ከነዛ መካከል የመጀመሪያው ታክሶኖሚ ነው ሶ ታክሶኖሚ ምንድነው የሚያጠናው ካልን ታክሶኖሚ ማለት ስለ ኦርጋኒዝሞች ክላሲፊኬሽን ነው የሚያጠናው ስለ ኦርጋኒዝሞች ክላሲፊኬሽን ስንል ኦርጋኒዝሞች ክላሲፋይ የሚሆኑት ዲፔንዲንግ ኦን ዋት ምንድነው ስፒሺሳቸው ነው ወይም ደግሞ መጀመሪያ ላይ በስፒሺስ የሚመጣው በኋላ እየተነጠለ ሲመጣ ነው መጀመሪያ ላይ እንዳጠቃላይ ኪንግደም ነበር ከዛም በፊት ደግሞ ዶሜን አለ ከዛም በፊት ላይፍ አለ ባይዞ ክላሲፊኬሽን ጋር ስንሄድ ላይፍ ዶሜን ኪንግደም እያለ ነው የሚሄደው ሌላኛው ፒውር ባዮሎጂ ጋር ምን መደበው የባዮሎጂ ፊልድ ደግሞ ሳይቶሎጂ ነው ሳይቶሎጂ ማለት ምን ማለት ነው አደኔም ኢንዲኬት ሳይቶሎጂ ማለት ስለ ሴል የሚያጠና የባዮሎጂ ፊልድ ነው ሴሎችን ነው የሚያጠና ስትራክቸራቸውን ፋንክሽናቸውን ምናምን የሚለውን ነገር ነው በደንብ የሚያጠናው ሳይቶሎጂ ከዛ በተጨማሪ ደግሞ ሂስቶሎጂ አለ ሂስቶሎጂ የምንለው ምንድነው የሚያጠናው ስለ ቲሹ ማለት ነው ስለ ቲሹ ከሴል ቀጥሎ አሬንጅመንት ጋር ስንሄድ ሴል አለ ከዛ ቲሹ አለ ዘን ኦርጋን አለ ከዛ ኦርጋን ሲስተም አለ መጨረሻ ላይ ኦርጋኒዝም አለ ማለት ነው ስለዛ እዚህ ጋር የምትይዙት ነገር ሂስቶሎጂ ማለት ስለ ቲሹ የሚያጠና የባዮሎጂ ፊልድ ነው ሶ እዚህ ጋርም ቲዮሪ ነው ኮንሰርን የሚያደርገው ሶ ዛት ፒውር ባዮሎጂ ነው ማለት ነው ሌላኛው ደግሞ ኤምብሪዮሎጂ ነው ኤምብሪዮሎጂ የምንለው ደግሞ ስለ ኤምብሪዮ ነው የሚያጠናው ስንል ኖርማሊ ኤምብሪዮን ብቻ አይደለም ያ ማለት መጀመሪያ ፈርቲላይዜሽን ከተካሄደ በኋላ ዛይጎት ፎርም ይደረጋል ዛይጎት ፎርም ከተደረገ በኋላ ኤምብሪዮ ፎርም ይደረጋል ያ ኤምብሪዮ የሚያድገው ከየት ወዴት ነው የሚለውን ወይም ደግሞ through the process of what የሚለውን ነገር በደንብ የሚያጠናልን የፒውር ባዮሎጂ ደግሞ ፊልድ ደግሞ ኤምብሪዮሎጂ ይባላል ኦኬ ሌላኛው ደግሞ ሞርፎሎጂ ነው ሞርፎሎጂ ማለት ስለ ኦርጋኒዝሞች ኤክስተርናል ስትራክቸር ነው ያ ኤክስተርናል ስትራክቸራቸው ደግሞ ዲተርማይን የሚያደርጉት በምንድነው ሼፓቸውን እንዲሁም ደግሞ ቴክስቸራቸውንም ሊሆን ይችላል ለስላሳ ናቸው ስሙዝ ናቸው ወይስ ደግሞ ራፍ ሸካራ ናቸው የሚለውን ሼፓቸው ላይ ያለው ነገር ምን ይመስላል የሚለውን ነገር የሚያጠናው ደግሞ ሞርፎሎጂ ይባላል እንዲሁም ደግሞ ፋቶሎጂ አለ ፋቶሎጂ ማለት ምን ማለት ነው ባይዞይ
ፓቶሎጂስቶች አሉ። ምንን የሚያጠኑ ፓቶሎጂስቶች አሉ፣ ስለ ፓቶሎጂ የሚያጠኑ። ፓቶሎጂ ደግሞ የተለያዩ ዲዚዝ ኮዚንግ ባይ ፓቶሎጂ፣ በተለያዩ ፓቶሎጂዎች ወይም ደግሞ በተለያዩ ማይክሮ ኦርጋኒዝሞች የሚመጡ በሽታዎችን የሚያጠናልን ነው ይሄ ፓቶሎጂ የምንለው ሳይንስ ማለት ነው። ሌላኛው ደግሞ ኢንቶሞሎጂ ነው። ኢንቶሞሎጂ ማለት ስለ ኢንሴክቶች የሚያጠናልን የፒውር ባዮሎጂ ፊልድ ነው። ስለዛ ኢንሴክቶችም እንዴት ነው ሊራቡ የሚችሉት፣ ቢሄቪየራቸው ምን ይመስላል፣ ከምን ይመደባሉ፣ ዳሪዝ ኢንቨርተብሬት ኦር ቨርተብሬት የሚለውን ሁሉ የሚያጠናል አዜ ቲዎሪ፣ እንደ ቲዎሪ ደረጃ ኢንቶሞሎጂ ነው። ሌላኛው ፊዚዮሎጂ ነው። ፊዚዮሎጂ ማለት አዛይ ወሰንግ እንዳልኳችሁ ሳይቶሎጂ ስለምንድን ነው የሚያጠናው? ስለ ሴሉ ነው የሚያጠናው። ፊዚዮሎጂ ደግሞ የሆነ ኦርጋኒዝም ስለ ሴል ነው ባይዞ የሚያጠናው፣ ግን የሆነ ኦርጋኒዝም ሴል አለው ወይም ኦርጋኒል አለው። ያ ኦርጋኒል ወይም ሴል ስፔሲፊክ የሆነ ፋንክሽን አለው። ያ ስፔሲፊክ የሆነ ፋንክሽን ለዛ ኦርጋኒዝም የሚጠቅመው ጥቅም አለ ማለት ነው። ያ የሚጠቅመው አለ ማለት ከሌሎች ኦርጋኒዝሞች እንዲለይ ያስችሎታል። ለምሳሌ ፎቶሲንተሲስን ብንወስድ ፎቶሲንተሲስ የሚካሄደው ኦንሊ ፕላንትስ ወይም ደግሞ አውቶትሮፒክ ኦርጋኒዝም ነው። ግን አውቶትሮፒክ ሆኖም ደግሞ ኬሞሲንተሲስ ስላሉ ፎቶሲንተሲስ ያካሂዳሉ ማለት አይደለም። ስለዚህ እነዚህ ፎቶሲንተሲስን ሊያካሂድ የሚያስችላቸው ኦርጋኒል ማን ነው? በፕላንቶች ክሎሮፕላስት ነው ውድን ክሎሮፊል ማለት ነው። ያ ባይኖር ኑሮ እንደ ሌሎች ኦርጋኒዝሞች ሄትሮትሮፊክ የሆኑ ነበር፣ ወይም ደግሞ ኬሞሲንተሲስ አድርገው ምግባቸውን ሊያዘጋጁ ይችሉ ነበር ማለት ነው። ስለዛ ያ ኦርጋኒዝም የሆነ ኦርጋኒል አለው። ከሌሎች ኦርጋኒዝሞች ደግሞ ያ ኦርጋኒል መኖሩ የዛን ኦርጋኒዝም ማንነት እንዴት ነው ሊቀይረው የቻለው የሚለውን ነው የሚያጠናልን። ፓርትስ እንደ ፋንክሽን ኦፍ ዴት ኦርጋኒል የሚለው የሚያጠናልን ፊዚዮሎጂ ነው ማለት ነው። ሌላኛው ደግሞ ፓሊዮንቶሎጂ ነው። ፓሊዮንቶሎጂ የምንለው ደግሞ ስለ ምንድን ነው የሚያጠናልን? ስለ ኦሪጂን ነው የሚያጠናልን። ስለ ኦሪጂን ስንላችሁ ያ ኦርጋኒዝም በፊት እንዴት ሊመጣ ቻለ፣ አሁኑ ላይ ደረጃ ላይ የደረሰው በምን ፕሮሰስ ነው፣ እንዴት ነው የሚለውን የሚያጠናልን። ለምሳሌ የኦርጋኒዝሞቹን ፎሲል በመመልከት በፊት እንደዛ ነው ሊኖር የቻለው። የተለያዩ ቅሪተ አካሎችን ብንወስድ ምን አይነት ስትራክቸር እንደነበራቸው አመጣጣቸው ልናጠናበት የምንችል የፒውር ባዮሎጂ ፊልድ ደግሞ ፓሊዮንቶሎጂ እንለዋለን። ሌላኛውና ቴኒስ ባርቲስ ባክቴሪዮሎጂ ነው። ባክቴሪዮሎጂ ማለት ያው ስለ ባክቴሪያ ነው የሚያጠናው። የባክቴሪያዎችን ሪፕሮዳክቲቭ ሲስተም፣ ቢሄቪየራቸውን፣ አዘን ማይክሮ ኦርጋኒዝም ዩዝፉል ናቸው ሃርምፉል ናቸው የሚለውን ነገር በሙሉ የሚያጠናል አዜ ቲዎሪ ባክቴሪዮሎጂ እንለዋለን። ሌላኛው ሞለኪውላር ባዮሎጂ ነው። ሞለኪውላር ባዮሎጂ ደግሞ የሚያጠናልን ስለ ተለያዩ ሞለኪውሎች፣ እነዛ ሞለኪውሎች በባዮሎጂ ጋር ምን አገናኛቸው ካልን within DNA and RNA that means ምን ማለት ነው? the structure and the function of informational molecules like ማለት ነው። the other one is biotechnology ነው። ባዮቴክኖሎጂ ማለት ምን ማለት ነው? ባዮሎጂ በቴክኖሎጂው ዘርፍ ምን አገልግሎት አለው? ቴክኖሎጂ ስለ ባዮሎጂ ምን ጥቅም አለው? ያ ማለት የተለያዩ ማይክሮ ኦርጋኒዝሞችን በመጠቀም ቴክኖሎጂውን በመጠቀም የተለያዩ ነገሮችን ቀልጣፋ ማድረግ እንችላለን። ለምሳሌ የተለያዩ ምግቦች የሚዘጋጁት በተለያዩ ማይክሮ ኦርጋኒዝሞች ዩዝፉልነስ ነው አይደለ? ባዮሎጂ ከቴክኖሎጂ ዙሪያ ጣልቃ ገባ ማለት ነው። ቴክኖሎጂ ደግሞ ከባዮሎጂ ዙሪያውንም ጣልቃ የሚገባበት ታይም አለ። የነዛ ኢንተራክሽንን የሚያጠናው ሳይንስ ደግሞ ባዮቴክኖሎጂ ይባላል። ሌላኛው ኢቮሉሽን ነው። ኢቮሉሽን ማለት ደግሞ ምን ማለት ነው? the change in the characteristics of a species over several generation that is natural selection ማለት ነው። ለምሳሌ በኤክስ ኦፍ ዳርዊን ፊንችስን ብንወስድ አንድ ኦርጋኒዝም ያሁኑን ያለበትን ስትራክቸር ሊይዝ የቻለው በኦርጋኒዝሙ environmental adaptation within a natural selection ነው። ለምሳሌ እዚህ ጋር አንድ አሞራ ብትኖር ይቻ አሞራ ወፍራም የሆነ ይሄን እንደምትመለከቱት ላይክ ዛት ኦፍ ዚስ ይሄ እንደምትመለከቱት ክራሽ ላይ ማድረግ የሚያገለግል ምንድነው ያላት? ምንቃር ነው ያላት አይደለ? አሁኑ ላይ ደግሞ within a time በጊዜ ብዛት ማለት ነው ቀጭን የሆነ ምንቃር ያላቸው ፊንቶች ወይም ደግሞ የተለያዩ አሞራዎች ሊኖሩ ይችላሉ። አሁን ላይ ይሄ ሊሆን ያስቻላቸው ደግሞ ምክንያቱ ለምንድን ነው ካልን within what ክራሽ የሚያደርጉት ነገር ስለሌለና ቀጭን የሆነ
ምንቃር ሊኖራቸው የቻለበት ምክንያት የተለያዩ ኢንሴክቶችን የለቀሙ ብድግ እያደረጉ ፒክ እያደረጉ ለመብላት የሚያስችላቸውን አዳፕት ነው እያደረጉት የመጡት። ስለዛ ኢቮሉሽን የሚያጠናው ዝግመተ ለውጥ ነው እንዴት መጣ የሚለው ላይክ ዛት ኦፍ እንደ ፓሊዮንቶሎጂ ኢንተርሌትድ አለው። ግን ፓሊዮንቶሎጂ ኦሪጂኑን ግሮዙን ነው ባጭሩ ስትራክቸር ኦፍ ዘ ኦርጋኒዝም ኦፍ ዘ ፓስት ነው የሚያጠናው። ኢቮሉሽን ግን ስሩ ዘ ናቹራል ሴሌክሽን ኦቨር ሰቨራል ጄኔሬሽን የመጣውን የዛን ስፒሺስ ካራክተሪስቲክስ ነው የሚያጠናልን ማለት ነው። ኦኬ ዲ አዘር ፊልድስ ኦፍ ባዮሎጂ አፕላይድ ባዮሎጂ እንለዋለን። አፕላይድ ባዮሎጂ የምንለው ያወቅነውን የባዮሎጂን እውቀት ተግባር ላይ ማዋል ነው። ሶ ለምሳሌ የምናውቀውን እውቀት በቲዮሪ ያጠናነውን ማለት ነው ከፒውር ባዮሎጂ ጋር በተለያዩ ሳይንሶች ያጠናነውን አግሪካልቸር ጋር እንተገብረዋለን። ሶ በተግባር እናሳያለን ማለት ነው። ከዛም በተጨማሪ ደግሞ ሆርቲካልቸር ላይ ምን ተገብረዋለን። ሆርቲካልቸር ማለት ምን ማለት ነው? የጓሮ አትክልት ጥናት ላይ ነው የሚያጠናው። ያ ማለት ምን ማለት ነው? በትንሽዬ አካባቢ ወይም ደግሞ በትንሽዬ ቦታ ላይ የተለያዩ የጓሮ አትክልቶችን ዘርተን በተግባር ማየት መቻል ያንን የሚያጠናልን ባዮሎጂ ፊልድ ደግሞ ሆርቲካልቸር ይባላል። ሌላኛው ደግሞ ፖልተሪ ነው። ፖልተሪ ማለት አዝናው የዶሮ እርባታ ማለት ነው። ሶ ይህ ፖልተሪ የዶሮ እርባታ የምንለው ማለት ነው የተለያዩ ዶሮዎችን እንዴት ማርባት እንችላለን፣ የተለያዩ የባዮሎጂ እውቀቶችን ናት ኦንሊ ባዮሎጂ ኬሚስትሪ እውቀቶችን ተጠቅመን ምን ያክል ምግብ ያስፈልጋቸዋል፣ ምን ያክል ኬሚካልስ እንጨምርበታለን፣ እንዴት ነው ሜንቴን የሚያደርጉት ቴምፕሬቸር ምናምን የሚለውን ነገር ቴክኖሎጂ ዙሪያ በሙሉ ቲዮሪው ጋር ፒውር ባዮሎጂ ጋር ሰፖርት በመደረግ ፖልተሪ በተግባር ማሳየት አፕላይድ ባዮሎጂ ያጠናዋል ማለት ነው። ሌላኛው አፒካልቸር ነው። አፒካልቸር ማለት ደግሞ ስለ ንብ ነው። የንብ እርባታን በአጠቃላይ ስለ ንብ ሳይሆን የሚያጠናልን የንብ እርባታን ነው በተግባር ነው የሚያጠናል። እዚህ ጋር ስለ ዶሮ ሳይሆን የሚያጠናልን የዶሮ እርባታን ነው በተግባር የሚያሳየልን ማለት ነው። ከዛም በተጨማሪ ደግሞ ሆርቲካልቸርን ብንወስድ ሆርቲካልቸር ስለ ጓሮ አትክልቶች አይደለም ያጠናልን። የጓሮ አትክልትን ዘርተን በተግባር ማሳየት ነው። አግሪካልቸርን በተመሳሳይ። ሌላኛው አኒማል ሀዝባንደሪ ነው። አኒማል ሀዝባንደሪ ማለት የከብት እርባታ ነው። የከብት እርባታ ወይም ደግሞ ከብትን በመጠበቅ እንዴት ነው ኢኮኖሚያችን ሊያድግ የሚችለው የሚለውን መሰረት በማድረግ ፒውር ባዮሎጂን አፕላይ በማድረግ ወደ ተግባር መለወጥና አኒማሎችን ማርባት መቻል ማለት ነው። ሌላኛው ፋርማኮግኖሲ ነው። ይሄ ፋርማኮግኖሲ የምንለው ስለ ፋርማሲ ወይም ደግሞ ስለ መድኃኒቶች አይደለም የሚያጠናው። ያንን መድኃኒት ባዮሎጂ ጋር አምጥቶ ፕላይ ማድረግ ነው። ወይም ደግሞ የተለያዩ ሊቪንግ ኦርጋኒዝሞች ላይ አንደኛ ጥናትና ምርምር ማድረግ ነው። ሁለተኛ እነሱ ከተለያየ ፕላንት ሊሆን ይችላል ኤክስትራክት ማድረግ ነው። ሶ ይሄ ጋር እንዳትሸወዱ። ፋርማኮግኖሲ አፕላይድ ባዮሎጂ እንጂ ፒውር ባዮሎጂ አይደለም። ግን የመጣው ከፒውር ባዮሎጂ ነው ማለት ነው። ሌላኛው ፒሲካልቸር ነው። ፒሲካልቸር ማለት ምን ማለት ነው? ስለ ፊሾች ነው የሚያጠናልን። ፊሽን እንዴት ነው ልናጠና የምንችለው ወይም ደግሞ ፊሾች እንዴት ነው ልናረባ የምንችለው የሚለውን በተግባር ነው አፕላይ የሚያደርግልን። ሌላው ደግሞ ሴሪካልቸር ነው። ሴሪካልቸር ደግሞ የምንለው የሀር ትሎችን ማራባት ነው። ሴሪካልቸር ማለት የሀር ትሎችን ደግሞ ለምንድን ነው የምናራባው ካልን ሀርን ለማዘጋጀት የተለያዩ ልብሶችን ቴክስታይል ኢንዱስትሪ ላይ አፕላይ ለማድረግ ሲልክ ወርሞችን ማራባት አለብን። ሶ በተግባር አፕላይ አድርገን እናራባቸውና ቴክኖሎጂውን ዘርፍ በባዮሎጂ ኢንተርሌትድ አድርገን አፕላይ እናደርጋለን ማለት ነው። ሶ እዚህ ጋር በዋናነት የምትይዙት ነገር አፕላይድ ባዮሎጂ ካልን ያው ኮመን የተለመደ ነው እንጂ ግን ደግሞ አዝናው ሁሉ ጊዜም ነው ማለት አይደለም። ካልቸር የሚል ነገር አለው። ፒውር ባዮሎጂ ላይ ደግሞ ሎጂ የሚል ነገር አለው። ሶ ነገር ግን ይሄ ሎጂ ሁሌም ቋሚ ነው ማለት አይደለም። ብቻ ግን አብዛኛው ጊዜ እንደዛ ነው የሚከተለው። ኦኬ ናው አሁን ደግሞ ምንድነው የምናየው? ባዮሎጂ በተለያዩ የሳይንስ ብራንቾች ምን ኢንተርሌትድ አለው ነውስ ብቻውን ነው የሚሰራው የሚለውን እናያለን። ሶ ባዮሎጂ ከተለያዩ የቴክኖሎጂ ዘርፍ የሚያጠኑ ሳይንሶች ጋር ኢንተርሌትድ ያደርጋል፣ ግንኙነት አለው። ሶ ከነዛ ውስጥ የመጀመሪያው ባዮቴክኖሎጂ ነው።
ባዮቴክኖሎጂ ማለት ባዮሎጂ ከቴክኖሎጂው ጋር አሁን ራሱ የምናጠናው ባዮሎጂ ቴክኖሎጂን ተጠቅመን ነው። ባዮሎጂን ስናጠና በራሱ ቴክኖሎጂ ያለበት የቴክኖሎጂ ጣልቃ ውስጥ ላይ ያለበት ስለዛ that the welfare of humanity ማለት ነው። ባዮቴክኖሎጂ that the welfare of humanity that means ምን ማለት ነው? ሁሉም የሰው ልጅ ተጠግቶ ያለበት ከምንድነው? ከቴክኖሎጂ ዘርፍ ነው አይደለ? ብዙም እንኳን ቴክኖሎጂ ባያድግ ባዮሎጂን ለማጥናት የተወሰነ ቴክኖሎጂ ያስፈልጋል like that እንዲሁም ደግሞ ጄኔቲክ ሜካፕ like genetic engineering ይህም ደግሞ በራሱ genetic engineering ወይም ደግሞ ጂንን ለማዳቀል ኖርማሊ ካንድ ኦርጋኒዝም ኤግን እንወስዳለን ኤግ ሴሉን ካንድ ኦርጋኒዝም ደግሞ ኒውክለሱ ላይ ዲኤንኤውን እንወስዳለን ምክንያቱም ጂኑ ነው ያንድን ኦርጋኒዝም ካራክተሪስቲክስ ያዘው ሶ ብሪድም ማድረግነው ክሎን በቴክኖሎጂ ዙሪያ ነው ወይም ደግሞ ቴክኖሎጂ ጋር መደገፍ አለብን ስለዛ ጄኔቲክ ኢንጂነሪንግ ወይም ደግሞ ጄኔቲክ ሜካፕ በራሱ የባዮቴክኖሎጂ ውጤት ነው ኦኬ ከዛም በተጨማሪ ደግሞ ባዮ ኢንፎርማቲክስ ምንለው አለ ባዮ ኢንፎርማቲክስ ደግሞ የሚያጠናለን ባዮሎጂና ኢንፎርማቲክስ ዋት ኢዝ ኢት ኢንፎርማቲክስ ባይዞይ ባዮ ኢንፎርማቲክስ የሚያጠናለን ባዮሎጂ አፕላይ የምናደርገው በተለያየ በቴክኖሎጂ ዙሪያ ላይክ በኮምፒውተር ሳይንስ ሊሆን ይችላል ባጭሩ በቴክኖሎጂ በተለያየ ዘርፍ ማለት ነው so this is a question storage analysis and dissemination of the biological data what is that this is a computer science ማለት ነው so especially በዋናነት ደግሞ የሚሰራው የዲኤንኤ እና የአሚኖ አሲድ ስኩዌንሶችን መሰረት በማድረግ ላይክ እንደ ጄኔቲክ ኢንጂነሪንግ ማለት ነው ሶ እዛ ቦታ ላይ በስፋት ይሰራል ሶ የዛን ኦርጋኒዝም በውስጥ የያዛቸው የተለያዩ ፕሮቲኖችና ጂኑን በራሱ ፋንክሽኑን ዲተርማይን ያደርግልናል እንዲሁም ኢቮሉሽናሪ ሪሌሽንሺፖችን በራሱ ያጠናልናል ከዛ በተጨማሪ ፕሪዲክት the three-dimensional shape of proteins እንዲሁም የፕሮቲኖችን three-dimensional ሼፓቸውን አጥንቷል ሶ ልክ እንደዛ አይነት ስትራክቸር ነው ያላቸው 3 ዳይሜንሽናል አይነት ሼፕ ነው ያላቸው ሶ በዋናነት ሁሉ የሚሰራው by using computer programs ነው ማለት ነው the other one is genetic engineering okay genetic engineering this is one field of biotechnology so that extracted or selected genes from an organism or synthesizing and also inserted into another organism ያ ማለት ያንድን ኦርጋኒዝም ጂኑን እንወስዳለን ዋናው ባህሪ ያለበት ኒውክለሱ ላይ ጂኑ ላይ ስለሆነ because nucleus that controls all activity of the cell ማለት ነው ኒውክለሱን አይተን ያን ኦርጋኒዝም ማን እንደሆነ ማወቅ እንችላለን ስለዛ ከዛ ኦርጋኒዝም ኒውክለሱን ኤክስትራክት በማድረግ ወደ ሌላው ኤግ ሴል ወስደን ስናስገባ ብሪድ እናደርጋለን so በዛ መልኩ ጄኔቲክ ኢንጂነሪንግ አፕላይ ማድረግ ነው so this an organism develops with a new combination of gene እንደገና ያድግና either ክሎን ወይም ደግሞ ብሪድ እናደርጋለን ክሎን ከሆነ ልክ ያን የመሰለ ኦርጋኒዝም ነው የሚሰጠን ብሪድ ከሆነ ግን ያን የመሰለ ልክ ላይ ሰጠን ይችላል ላይክ እንደ ትዊን ላይሆን ይችላል ብቻ ግን ስፔሺሱ ተመሳሳይ ነው ማለት ነው the other one is biomedical engineering ነው biomedical engineering that focuses on the advances that improve human health care at all levels በማንኛውም ደረጃ የሰው ልጆችን ጤና ለማሻሻል የሚሰራ ባዮሎጂና የቴክኖሎጂ ወይም ደግሞ የባዮሎጂና የሌሎች ሳይንሶች ጥምር ውጤት ነው ሶ ባዮሜዲካል ኢንጂነሪንግ ኢንጂነር ሚለው በራሱ ስፔሻሊ የምናውቀው ፊዚክስ ላይ አይደለም ሶ ኢንጂነር ሚለው በራሱ ኢንጂነሪንግ ነው ሶ ማሻሻል ኢምፕሩቭ ማድረግ ነው ሶ ያን ኢምፕሩቭ የምናደርገው ደግሞ የሰዎችን ጤና ነው ማለት ነው the other one is environmental management ማለት የሚያጠናልን environmental observation and finding out the solution to maintain the balance of nature አንደኛው environmenትን እናያለን እንዳስሳለን ከዛም በተጨማሪ ደግሞ የኔቸርን ባላንስ ለመጠበቅስ ምን አይነት መፍትሄ ነው የሚያስፈልገው የሚለውን ሰርች ኦር ፋይንድ አውት እናደርጋለን ማለት ነው ሶ environment እንዴት ነው ማኔጅ ልናደርግ የምንችለው ከኛ ጋር ያለው ኢንተራክሽን በጣም የጠበቀ እስከሆነ ድረስ እንዴት ኢንተራክሽን እናጠናለን ማኔጅስ ወይም ደግሞ ባላንስ እንዴት እናደርጋለን የሚለውን የሚያጠናልን ነው ማለት ነው okay the last one is forensic science ደግሞ the application of knowledge of biological science እዚህ ጋር ምንድነው የተለያዩ የባዮሎጂካል ሳይንስ ዲፔንድ የሚሆነው የሚሰራው የፎረንሲክ ሳይንስን ዕውቀት በመጠቀም ነው ያ ማለት ምን ማለት ነው ፎረንሲክ ሳይንስ ደግሞ የመጣው የባዮሎጂካል ሳይንስን ዕውቀት በመጠቀም ነው ማለት ነው
በዋናነት የሚሰራው ኮርት ላይ ነው። እዚህ ጋር ኮርት ላይ በዋናነት የሚሰራ ጀጅመንት ነው። ሰው ኮርት ላይ ማለት ያው ፍርድ ቤት ላይ ማለት ነው። ያ ማለት ፍርድ ቤት ላይ የሆነ ወንጀል ሲፈጸም ይሄኛው ኢኖሰንት ነው፣ ይሄኛው ደግሞ ተጠርጣሪ ነው ወይስ አይደለም የሚለውን ነገር ጀጅ የምናደርግበት በፎረንሲክ ሳይንስ ነው። ያ ደግሞ እንዴት ሊሆን ይችላል? ዲኤንኤ ፊንገር ፕሪንት ነው። አሻራ በመውሰድ ዩኒክ ፓተርንስ ኦፍ ዲኤንኤ ሞለኪውል ኤንድ ብለድ ታይፒንግ ቱ ክሪሚናል ኤንድ ሲቪል ላውስ። ኦኬ ህግን ለማስጠበቅ ሲባል ወንጀለኛውንና ነፃ የሆነው ንጹሃን ዜጋውን የምንለይበት። ያ ማለት ለምሳሌ የሆነ ሰው ሌባ ነው ብንል ያ ሌባ የሆነን ሰው እቃ ለመውሰድ ቢገድል ወይም ደግሞ ቢመታ የሆነ ደም ከሱ ቢፈስ ያ ደም ቢፈስ ላይፈስም ይችላል፣ ብቻ ግን ሆነች ቁራጭ ነገር ልትኖር ትችላለች። በዛን ታይም ያ ደም ኖርማሊ ያ ሰው ወንጀለኛውን ለመለየት ተጠርጣሪዎችን ከመያዝ ባሻገር በዛ ሰው ላይ ጥናትና ምርምር ይደረግበታል። ዲኤንኤው ይለያል። ሰው ዲኤንኤው ከተለየ በኋላ ያ ሰው ተጠርጣሪ ነው ወይም ደግሞ ወንጀለኛ ነው የሚለውን እንለይበታለን። ሰው በፍርድ ቤት ላይ ትልቅ የሆነ ውሳኔ የምንሰጥበት ወይ ባዮሎጂካል ሳይንስን በመጠቀም ነው። ያም ደግሞ ፎረንሲክ ሳይንስ ይባላል ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።